አስወጡት ከአማራ ክልል። ኢትዮጵያ መፍረስ አለባት በፍጥነት። ልድገምላችሁ። ኦሮሚያ 54,000 አስተምሮ ወደ ዩኒቨርሲቲ ያስገባል። ትግራይ በቁጥር ትንሽ የሆነው በጣም የሚገርም ነው 29,000 56 ብሔር ብሔረሰቦች ደቡብ 78,000 ኦጋዴን 19,000 ሶማሌ ማለት አፋር 2,900 አማራስ ትልቁ አማራ የምንለው 745 እነዚህ ደግሞ ከተማ ብቻ ያሉ ገጠሩ ያለው አልተማረም የፈተና ጣቢያም የለውም ትምህርት ቤትም የለውም እነዚህ ደብረ ማርቆስ ወልዲያ ባህር ዳር ጎንደር ወዘተ ናቸው እነ ዘመነ ካሴ ዋርድያ ዘመነ ካሴ የሰራብ ጉዴ ነው በጀርባ ያሉ ሰዎች አማራን ተበቀሉት ለራሳቸው ሀብት ንብረት እያሉ ትግሉን ገደሉት አማራን በተኑት የፋኖ አደረጃጀት ጠልፈው እንደ ዘመነ ካሴ ነው የሱ አደረጃጀት ትምህርት ከነጻነት በኋላ ነው ይያለ ኦሮሞ ሲማር ዩኒቨርሲቲ ሲገባ ትግሬ እንኳን በአቅሙ ሲገባ ያውም ያለ ቁጥሩ እየገባ አማራ ምን እየሆነ እየሄደ ይመስላችኋል ከኢትዮጵያ መድረክ ላይ እየጠፋ ነው ከሰራው ሀገር ላይ እዘኗ እያለቀሳችሁ አዝናለሁ ምንም ላደርጋችሁ አልችልም ይሄን እንኳን ሼር ማድረግ ራሱ አትፈልጉም አማራዎች ሚዲያን እንኳን ማገዝ አትፈልጉም አማራዎች ይሄን በድፍነት ምናገርላችሁ ነኝ ሚጠቅማችሁ ምነግራችሁ ነኝ እኔን እንኳን በጊፍት እንኳን መርዳት አትፈልጉም ማርነቅ እንኳን አትፈልጉም ሼር እንኳን ማድረግ ታፕታ ኮፒሊንግ ማድረግ እንኳን አትፈልጉም እናንተ ሆዳ አማራዎች እዚህ ውስጥ ያላችሁ አማራ እንዴት እየፈረሰ እንዳለ አታዩ አያሳዝንም ትግራይ በአቅሙ ከ20 ሚሊዮን በላይ የሆነ 30 ሚሊዮን በላይ አማራ 745 ተማሪ ሲዘጋጅለት 3.5 ሚሊዮን የማይሞላው 2 ሚሊዮን የማይሞላው ትግሬ 29,000 ትምህርት ተማሪዎች ለማዕከላዊ ዩኒቨርሲቲ ያቀርባል አማራ ታዲያ ያገረ እንት ነው የአማራ ገበሬ ልጆች ተማሩ እንዴ የአማራ ከተሜዎች ተማሩ አልተማሩ ከተሜው ራስ ርቦታል የለው 745 ተማሪ ብቻ ይሄ ሆን ተብሎ ትግሬና ኦሮሞች የሰሩብን አማራን የማውደም ለ100 ዓመት ታሪክ ጽፈው መጣው በ100 ዓመት ውስጥ ደግሞ አማራን እንዴት እንደሚዋድሙት ይሄው ይወደም እኮ ነው አማራ አሁን ክልሉ ፈርሶበታል ምንም የለው ልማት የለም ስራ የለም እርሻ የለም ንግድ የለም መንገዱ ዝግ ነው ከቀበሌ ቀበሌ መሄድ አይቻልም አዲስ አበባ መሄድ አይቻልም ከደሴ ወልዲያ መሄድ አይቻልም ይሄን ያረጋው ፋኖ ነው ውጣ እየተባለ ኦሮሚያ ላይ ተዋጋ እየተባለ የትግሬን ሐሳብ ይዞ እነ ዘመነ ካሴ እኮ እናስረስ ምንድነው ያሉ ትምህርት ከነጻነት በኋላ ነው አየ እነዚህ ከሃዲዎች አየ እነዚህ አማራ ገበሬ ጠላቶች እነ ዘመነ ካሴ እነሱ አድረጀ ትምህርት ከነጻነት በኋላ እያሉ አማራን ገደሉት ተማሪ መምህር ረሸኑ ዶክተር ገደሉ ለአምስትና ለአራት ዓመታት ያክል አማራ እንዳይማር አደረጉ አፋባኖች ፋኖ የሚባለው ለማን ተገዝቶ ለትግሬ ተገዝቶ ለማን ተገዝቶ ደብለጀ ለአብይ አህመድ ተገዝቶ ብልጽግናው አማራን ተበቀሉት 745 ተማሪዎች ጉድ እኮ ነው ትግሬ በቁጥር የሚያንሰው 29300 ጉድ እኮ ነው ኦሮሞ 54000 ጉድ እኮ ነው ከኦሮሞ የሚበልጠው ግን በቁጥር ደቡብ ነው እሱ ራሱ 78000 ያቀርባል ሰላም ነው ደቡብ ቋየ ሰላም ነው ምንም አልሆነም እየተማረ ነው ማለት ነው ስለዚህ ለዚች ሀገር ነው እንዴ ደቡብ እንዲለማ ነው እንዴ አማራ የምትቆመው ኦሮሞ ትግሬ ለምቶ እንዲቀጥል ነው እየተዋጋ ያለው ፋኖ አንተ ሀያ አንተ ሀድግ የሚሉህ ቅማላ መሀይም ምን እየሰራ ነው አማራ ትግሬዎች
በማባባስ የፋኖን ትግል መሳሪያና ጥይት በማቅረብ አጋዥ ናቸው። ሁሉም ማይም ፋኖ ጠመንጃ ይዞ ስለዘሮ የራሱ ጠላት እንጂ የአማራን አዳኝ አይደለም። አማራን ገደሉ። የአማራ ክልል ህዝብ ከ20 ሚሊዮን በላይ ነው። ትግራይ ከ3.5 ሚሊዮን አይበልጥም። ቀሪው ትግራይ እንደ ቅማልና ተዋን ኢትዮጵያ ተበትኖ በዘረፋ ላይ ነው። እንግዲህ 3.5 ሚሊዮን ትግሬ 29,000 ሲያስፈትን በትምህርት በጤና መስክ አማራ ተቋሙ ፈርሷል። መንገድ የለውም፣ መንቀሳቀስ አይችልም፣ ማዳበሪያ አይደርሰውም። አማራ በመኪና ቀርቶ በእግሩ ከቀበሌ ቀበሌ እንዳይንቀሳቀስ ፋኖ ራሱ ተባባሪ ነው። ለቆጦ ኦሮሚያ ላይ መዋጋት ሲገባው የዛሬ 3 ዓመት እንደነገር ነው እኛ ያለው ነው የሆነው። አማራ ከማህበራዊ ህይወት ተገሏል፣ ከፖለቲካ ከኢኮኖሚ ተገሏል፣ ከልማት ተገሏል። በኢኮኖሚ መስክ እንዲደቅ እንዲሞት ተደርጓል። ከ40 ዓመት በፊት የነበረው የአማራ ህዝብ ዛሬ 71 በመቶ ሞቷል። ሁሉም ነገር 71 በመቶ ሞቷል። በአሁኑ ደረጃ ላይ አማራ የዛሬ 40 ዓመት የነበረው አማራ ስናወዳድረው 71% ያክል በሁሉም አቅጣጫ ሞቷል፣ ወድቋል፣ ፈርሷል። ሎተሪ አዟሪው የሆነው የአዲስ አበባ አማራ በዚህ ምክንያት ህንፃዎቹን በመውረር የሰሜኖቹን የኦሮሞችን የዘመነኞቹን ቢሊዮነሮችን መዝረፍ ማውደም አለበት። ምክንያቱም የራስ ግብር ነው። የአማራ እናትና አባት ግብር ነው። አማራ ከዚህ በኋላ ለቀጣይ 150 ዓመት ኢትዮጵያን ካላፈረሳት የመጨረሻ በዓለም ላይ ያልተማረ ህዝብ በሚል በጎግል ላይ ይቀመጣል። ከዚህ በፊት በአልጀዚራ አገር ሰሪ የህዝቦች ሁሉ መነሻ ታላቅ ህዝብ የነበር ዛሬ በድህነት ጠለል ወታች በታች ይኖራል የተባለው አማራን ነው ዘግበውታል። ከዚህ በኋላስ ለቀጣይ 150 ዓመቶች እኛም የለንም ዓመታት አማራ በትምህርት በጤና በድንቁርና በዓለም የመጀመሪያው ማሳያ ይሆናል። ለምሳሌነት ተመዝግቦ ይቀጥላል። ታዩታላችሁ። በህይወት ካላችሁ ይሄ ንግግር ከተቀመጠ ሰምታላችሁ። ለቀጣይ 150 ዓመት አማራ ድሃ፣ ፈሪ፣ ቦስቋላ፣ ውዳቂ፣ በጣም እጅግ የወደቀ መሀይም ተብሎ በመዝገብ ይመዘገባል። ይህን ያደረገው ፋኖ ነው ተባባሪው። ትግሬዎች ደግሞ በማገዝ ጠመንጃ መሳሪያ በማምጣት የትግራይ እናት ጦርነት ያስፈልጋት እያሉ አማራን አፈረሱት። በፋኖ ታዝለው ወደ አዲስ አበባ ለመምጣት የአማራን ክልል አወደሙ። ጋሎችስ በአውሮፕላን በእግረኛ ጦር አወደሙት። አርባ ዓመት በወያኔ በደርግ ጋፕ ነበረበት አማራ። በ9 አሁን ደግሞ በአብይ አህመድ በኦሮሞዎች እንደገና የባሰ እንዲወድቅ ተደረገ። ጃፒ የሚለውን አንዴ ላባርላችሁ። የማህይም